አህለን ወሳህለን እንኳን ደህና መጣችሁ። ሰላም እህቴ፣ ሰላምሽ ይብዛ። ጀዛሻላህ ኸይር። ያሰብሽው ይሳካልሽ። አበድሬያታለሁ ላበድራት ነው በሚለው ለወንድም ለሴትም ስሪልኝ። ሱልፋ ማለት ብድር ማለት ነው። በዚህ አንድ ቃል ላይ በመሞርከዝ የተለያዩ አባባሎች አስተምራችኋለሁ። እናንተ የሚስማማችሁና የምትፈልጉትን መጠቀም ትችላላችሁ። طلبت سلفة من كفيلي عشان أرسل فلوس لأهلي. طلبت سلفة من كفيلي عشان أرسل فلوس لأهلي. ለቤተሰቦቼ ብር ለመላክ ከአሰሪዬ ብድር ጠየቅኩ ማለት ነው። ጠለብት ጠየቅኩ፣ ሱልፋ ብድር፣ ሚን ከፊል ዋስ ማለት ነው፣ ተያዥ ማለት ነው፣ አሰሪ ማለትም ይሆናል። ከፊሊ ማለት ዋሴ ወይም አሰሪዬ ወይም ተያዤ። አሻን ምክንያቱም፣ አርስል እልካለሁ። ፍሉስ ማለት ብር ወይም ገንዘብ ማለት ነው። ሊአህሊ ለቤተሰቦቼ። አህል ማለት ቤተሰብ ነው። አህሊ ማለት ደግሞ ቤተሰቤ ማለት ነው። አና አዕጠይተክ ሱልፋ ሙ ሀዲያ። አና አዕጠይተክ ሱልፋ ሙ ሀዲያ። ይህ ማለት እኔ ብድር ነው እንጂ የሰጠሁ ስጦታ አይደለም ማለት ነው። አንዳንድ ሰው ገንዘብ ተበድሮ ነገና ተነገ ወዲያ ተመለስ ይለናል። ያኔ ነው እንግዲህ እንደዚህ የምንለው። አና እኔ አዕጠይተክ ሰጠሁ፣ ሴት ከሆነች አዕጠይቲክ እንላታለን። ሱልፋ ብድር፣ ሙ ማለት አይደለም ማለት ነው። ሀዲያ ስጦታ ነው። ሰለፍ አበደረ ማለት ነው። ሳሚ ሰለፍ ፍሉስ ሊአኹ በስ ማ ረድ ለህ። ሳሚ ሰለፍ ፍሉስ ሊአኹ በስ ማ ረድ ለህ። ሳሚ ለወንድሙ ብር አበደረው ግን አልመለሰለትም ማለት ነው። ሰለፍ ያው እንዳልኩት አበደረ ማለት ነው። ሴት ከሆነች ሰለፈት እንላለን፣ አበደረች። ፍሉስ ብር ገንዘብ፣ ሊአኹ ለወንድሙ፣ ሊአኹሃ እንላለን ሴት ከሆነች አበዳሪዋ ለወንድሟ ማለት ነው። አኹ ወንድሙ፣ አኽ ማለት ወንድም ነው። አኹሃ እንላለን ወንድሟ ለማለት። በስ ግን ማረድ አልመለሰም፣ ለህ ለሱ፣ ማረድ ለህ ማለት ደግሞ አልመለሰለትም። ትሰለፈት ተበደረች። ሳራ ተሰለፈት ሚኒ ፍሉስ الأسبوع اللي فات. ሳራ ተሰለፈት ሚኒ ፍሉስ الأسبوع اللي فات. ሳራ ባለፈው ሳምንት ከኔ ብድር ወስዳ ነበር ወይም ተበድራ ነበር ማለት ነው። ተሰለፈት ተበደረች። ወንድ ከሆነ ተሰለፍ እንላለን። ሚኒ ከኔ፣ ተሰለፈት ሚኒ ማለት ደግሞ ተበደረችኝ ማለት ነው። ፍሉስ ብር ገንዘብ ነው። አልእስቡዕ ወይም እስቡዕ ማለት ሳምንት ማለት ነው። እሊፋት ያለፈው። ተሰለፍት ይሄ ደግሞ ተበደርኩ ማለት ነው። ተሰለፍት መብለغ በሲጥ ወሰደته على طول። ተሰለፍት መብለغ በሲጥ ወሰደته على طول። ትንሽ ብር ተበደርኩና ወዲያውኑ ከፈልኩ ማለት ነው። ተሰለፍት ተበደርኩ። መብለغ ማለት ብር ማለት ይሆናል። ገንዘብ ማለትም ነው። የገንዘብ መጠን ማለትም ይሆናል። በሲጥ ትንሽ ቀላል። እና ሰደተ ከፈልኩ። على طول ወዲያውኑ። ሰለፍተሃ አበደርኳት ወይም አበድሬያታለሁ ማለት ነው። ሰለፍተሃ ኪታብ الشهر اللي فات። ሰለፍተሃ ኪታብ الشهر اللي فات ባለፈው ወር መጽሐፍ አበደርኳት ማለት ነው። ሰለፍተሃ አበደርኳት። ኪታብ መጽሐፍ። الشهر ወይም ሻህር ማለት ወር ማለት ነው። اللي فات ያለፈው። ናውያ አሰልፍሃ ላበድራት ነው ወይም ላበድራት አስቤያለሁ ማለት ነው። አና ናውያ አሰልፍሃ በስ ህያ ልሳ ማ ጠለበት ሚኒ። አና ናውያ አሰልፍሃ በስ ህያ ልሳ ማ ጠለበት ሚኒ። እኔ ላበድራት አስቤያለሁ ግን እሷ እስካሁን አልጠየቀችኝም ማለት ነው። አና እኔ ናውያ አስቤያለሁ
أسلفها أبدراتالله بس ግን هي እሷ لسه ገና ወይም እስካሁን ማለት ነው። ማ ጠለበት አልጠየቀችም። ሚኒ ከኔ ማ ጠለበት ሚኒ ማለት ደግሞ አልጠየቀችኝም ማለት ነው። በሰልፍሃ أبدراتالله خلاص أنا بسلفها المبلغ اليوم خلاص أنا بسلفها المبلغ اليوم በቃ ዛሬ እኔ ብሩን አበድራታለሁ ማለት ነው። خلاص በቃ አና እኔ በሰልፍሃ አበድራታለሁ። ወንድ ከሆነ ባሰልፈህ እንላለን። አልመብለግ ብሩን ወይም ገንዘቡን ወይም የገንዘቡን መጠን ማለት ነው። አልዮም ዛሬ። ሙምኪን ትሰልፊኒ 100 ሪያል ሙምኪን ትሰልፊኒ 100 ሪያል 100 ሪያል ልታበድሪኝ ትችያለሽ ወይ ማለት ነው። ሙምኪን ይቻላል። ትሰልፊኒ ታበድሪኛለሽ። ወንድ ከሆነ ትሰልፍኒ እንለዋለን። 100 ወይም 100 ማለት 100 ማለት ነው። ሪያል የገንዘብ አይነት ነው። ሳውዲ፣ ቀጠር፣ ዑማን፣ የመን፣ ኢራን ሪያል ነው የሚጠቀሙት። እኛ ብር እንደምንለው ማለት ነው። ሚን ዕዩኒ በስ እስተናኒ ሌን አስተለም الراتب ሚን ዕዩኒ በስ እስተናኒ ሌን አስተለም الراتب በደስታ ግን ደሞዝ እስክቀበል ጠብቀኝ ማለት ነው። ሚን ዕዩኒ ማለት በደስታ ማለት ነው። ቀጥታ ትርጉሙ አይደለም። ትንሽ ቆይቼ አብራራላችኋለሁ። በስ ግን እስተናኒ ጠብቀኝ፣ ሌን እስከ ማለት ነው። አስተልም እቀበላለሁ፣ አራትብ ወይም ራትብ ደሞዝ ማለት ነው። ሚን ዕዩኒ ማለት ከአይኖቼ ማለት ነው። ቀጥተኛ ትርጉሙ ስሜቱ የአባባሉ ስሜት ላንተ ምንም ነገር አደርግልሃለሁ እንደማለት ነው። ላንተ ስል ሁሉንም ነገር አደርጋለሁ እንደማለት ነው። ስለዚህ በደስታ ብዬ የተረጎምኩት ቀረብ ያለ አተረጓጎም ስለመሰለኝ ነው። እንዳሳብ ማለት ነው። ገንዘብ ባታበድሩ ጥሩ ነው። ምክንያቱም በአብዛኛው ያበደርነው ገንዘብ አይመለስልንም። አንዳንዱ ሰውማ መልስልን ስትሉት ጨምረህ አበድረኝና አንድ ላይ መልስልሃለሁ ይላል። እሺ ብለው የሚያበድሩ ሰዎች አሉ። ከአንዴም ሁለቴና ሶስቴ። ከዛ ዘመድ ከሆነ ዝምድናው፣ ጓደኛ ከሆነም ጓደኝነቱ ይጠፋና ጥላቻ ብቻ ይቀርልናል። የሚገርመው ደግሞ ገንዘቡን የተበላው ሰው ብቻ እኮ አይደለም የሚቀየመው፣ ተበዳሪው ብሶ ቁጭ አልፎ የሚሳደብም አለ። ከዛም ይባሳል። ስለዚህ ገንዘባችንን ከማበደራችን በፊት ትንሽ ቆም ብለን እናስብ። አሁን ላይ የያዝኩት ገንዘብ ለሌላ ለታቀደ ነገር ስለሆነ መርዳት አልችልም ብሎ መናገር ነውር አይደለም። መርዳት ደስ ይለኝ ነበር፣ ግን በዚህ ወር የያዝኩት ገንዘብ ለቤተሰብ የምልከውና ለራሴ ወጪዎች ብቻ የሚበቃ ነው ማለትም ነውር አይደለም። አበድሮ ከመጣላት ነፍጎ መጣላት ይሻላል የሚል ነገር ሰምቻለሁ። አበዳሪ የለኝ ተበዳሪ የለኝ በሰላም እኖራለሁ የሚል ነገርም ሰምቻለሁ። ምርጫው ደግሞ የእናንተ ነው። እሺ ትምህርታችንን እንቀጥል። والله يا غالي توني محول كل اللي معي لأهلي والله يا غالي توني محول كل اللي معي لأهلي ይሄ ማለት በእውነት ውዴ ያለኝን ብር በሙሉ አሁን ለቤተሰቦቼ ላኩ ማለት ነው። والله በእውነት يا غالي ውዴ ተውኒ አሁን محول ላኩ ሐዋላ አደረኩ እንደማለት ነው። ኩል ማለት በሙሉ اللي معي ያለኝን ለአህሊ ለቤተሰቦቼ። መታ ብትረጅዕ ሊ አሱልፋ መታ ብትረጅዕ ሊ አሱልፋ ብድሩን መቼ ትመልስልኛለህ? ብድሩን መቼ ነው የምትመልስልኝ ማለት ነው። መታ መቼ፣ ብትረጅዕ ትመልሳለህ፣ ሊ ለኔ፣ ብትረጅዕ ሊ ማለት ደግሞ ትመልስልኛለህ ማለት ነው። አሱልፋ ብድሩን፣ ሱልፋ ብድር ነው። መልሱ ለምሳሌ ኒሃየት አሽህር፣ ኒሃየት አሽህር በወር መጨረሻ ማለት ነው። ኒሃየት ወይም ኒሃያ መጨረሻ ነው። አሽህር ወይም ሸህር ወር ነው። ወይንም አብሽር በርጅዕ ለከል ፍሉስ ኒሃየት አሽህር ማለትም እንችላለን። አብሽር በርጅዕ ለከል ፍሉስ ኒሃየት አሽህር፣ አይዞህ ብሩን
በወሩ መጨረሻ ላይ እመልስልሃለሁ ማለት ነው። አብሽር አይዞህ እንደማለት ነው። በረጅዕ እመልሳለሁ፣ ለክ ላንተ፣ በረጅዕ ለክ እመልስልሃለሁ። አልፍሉስ ወይም ፍሉስ ማለት ብር ገንዘብ ማለት ነው። ኒሃየት ወይም ኒሃያ ማለት መጨረሻ ማለት ነው። አሻህር ወይም ሻህር ወር ማለት ነው።